بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه وموالاه ومن استنى بسنته واتبع هداه أما بعد السلام عليكم ورحمة الله وبركاته فحياكم الله أهلا وسهلا ومرحبا بيالله ودنا يتكبراتشو تكتاتايو تشاچن بيالاچوبت الله سبحانه وتعالى خير استياقوياچو دنياچون آخراچون ያሳምርላችሁ በዚህ ክፍል የጾም አርካኖች አሉት እነሱን እንመለከታለን ከዚህ ጋር ደግሞ ጾም ውስጥ ልናሟላ የሚገባ ግዴታ የሆኑ ነገሮች አሉ እነሱንም አጠር አድርገን እንመለከታለን እንደሚታወቀው ሁሉ እያንዳንዱ ኢባዳ መሰረት አለው ማዕዘን የምንላቸው ወይ ደግሞ አርካኖች የምንላቸው ማለት ነው ጾም ለአላህ Subhanahu Wa Ta'ala የሚደረግ ኢባዳ ነው ይህ ኢባዳ ደግሞ ምን ያስፈልገዋል ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ኢንነማ الأعمال بالنيات وإنما لكل امرئ ما نوى እያንዳንዱ ሰው ስራው የሚታየው በንያው ነው ማለትም ባሰበለት ንያ ስንል ያሰብንለት ነገር ነው ለምሳሌ እኔ አንድ ነገር እኔ አልልም አንድ ሰው ጾሙን ሲጾም የነየተው ለመጾም ለአላህ Subhanahu Wa Ta'ala መጾም ሳይሆን ለጤንነቴ ነው ብሎ ጾም አንድ ካሁን እንደሚደረገው ካፊራቹም ያደርጉታል ለተወሰነ 14 ሰዓት ጾም የምናምን ጾም የሚባል ነገር አለ ለጤንነት እየተባለ እሱ ከሆነ ጾም አይባልም ጾም ለኢባዳ ተነይቶ አላህ Subhanahu Wa Ta'ala ልገዛ الله سبحانه وتعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون الملون لما رقاقت بيجي يمصوم مون علبت نياوي إباداون لا الله سبحانه وتعالى تأزاز ماموالاتين لتقبربت بيجي يمصوم مون علبت صوم سن نياونو انقدي يمجمريو ركن يمنايو إهنن نياتشنن نو نياتشنن دقمو كذي بفيت በሌሎች ፕሮግራሞች በሰፊው አብረን እንዳወራ ነው እያንዳንዱ ጾም ልክ እያንዳንዱ ኢባዳ ንያ እንዳለው ሁሉ ጾምም ንያ አለው طيب ለረመዳን ጾም አንድ ንያ በነይት ረመዳን ሊገባ ዛሬ ምሽት ነገ የሚገባ ከሆነ ረመዳን ዛሬ ምሽት ረመዳን ሙሉ ጾሜ ኢንሻአላህ ለአላህ ብዬ ጾማለሁ ብዬ በነይት ይቻላል አው ይቻላል ይሄ ኺላፍ ያለው ጉዳይም ቢሆን በኢማም ማሊክና በሌሎችም አባባል ሼኽ አልእስላም እንዲሁም ደግሞ ሌሎች ከነሱ ጋር የተስማሙ ይቻላል ብለዋል አንድ ንያ ቢነይት ነገር ግን ጅምሁሩ የሚለው ለያንዳንዱ ቀን ጾም ምሽቱን ጾሙ ማሳለፍ አለበት ብለዋል ነገር ግን ይሄንን የአባባል አንዳንዱ ለሞስ ያስተካክሉ ለምሳሌ አንድ ሰው ከአስር በኋላ ተኛ እንቅልፍ አሸነፈው በያንዳንዱ ለሊት ንያ መንየት አለበት ከተባለ ሲና እሱ የነቃው ከነጋ በኋላ ነው የዛ ቀን ጾም ተቀባይነት የለውም ማለት ነው ስለዚህ ይሄንን እና የመሳሰሉት ነገሮችን በማየት አንድ ሰው ንያውን ጾሙ ረመዳን ሙሉ ጾማለሁ ብሎ ከነየተ ይሆናል ብለዋል والله اعلم ነገር ግን በመካከል ንያው ቢቋረጥ ንያው ማደስ አለበት መንገደኛ ሆኖ ወይ ደግሞ ሴት ልጅ ወልዳ ወይ ደግሞ የወር አበባ መተውባት ቢቋረጥባት እንደገና ተነይታለች ጾሟን ለመቀጠል የቀሩትን ቀናቶች ማለት ነው ንያውን ታድሳለች ወይ ደግሞ ንያውን ያድሳል ማለት ነው በዚህ አይነት መልኩ ነው ማለት ነው ስለ ንያ ካል በአጭሩ ነው እንግዲህ የምናወራው ፕሮግራሙ አጭር ስለሆነ ሁለተኛው ጾምን ከሚያስፈጥሩ ነገሮች መራቅ ማለትም ጾምን የሚያበላሹ ነገሮች አሉ ከነዚህ መራቅ ያስፈልጋል እነዚህ ነገሮች መከልከል ያስፈልጋል ያለ ማድረግ ያስፈልጋል ማለት ነው ኢንሻአላህ እነዚህ ጾምን የሚያበላሹ ነገሮችን በሌላ ክፍል አብረን እንመለከታለን ከዚህ ቀጥሎ ባለው ክፍል ማለት ነው ኢንሻአላህ ተዓላ طبعا ጾማችን መጀመሪያ አለው ማብቂያ አለው ጾማችን መጀመሪያና መጨረሻ አለው የሚጀምረው ልክ ሁለተኛው ጎህ ከቀደደበት ቅጽበት ጀምሮ ፀሐይ እስክትጠልቅ ድረስ ባለው ጊዜዎች መካከል መጾም ያስፈልጋል በዚህ መካከል ከሚያስፈጥሩ ነገሮች ጾምን ከሚያበላሹ ነገሮች መከልከል ያስፈልጋል ማለት ነው ሶስተኛው ይሄ ነው አራተኛው የሚጾመው ሰው ጾሙን የሚጠበቀበትና ቢጾም ተቀባይነት የሚያገኘው ሰው ምንድነው ሸርጦቹን ያሟላ መሆን አለበት ባለፈው ክፍል የጾም
ቅድመ መስፈርቶች ብለን ያየናቸውን እነዛን ሸርጦች ያሟላ መሆን አለበት 5ቱን ሸርጦች ማለት ነው ስለዚህ በዚህ አይነት መልኩ አርካኖቹን ያሟላ ሰው ጾሙ ትክክል ነው አላህ ይቀበለን ስለዚህ እንበርታ ጾማችንን ለአላህ ብለን ነይተን ከጎህ መቅደስ ጀምሮ ልብ በሉ እዚህ ጋር ከጎህ መቅደስ ሲባል ልብ ማለት ያለብን ነገር አለ ይሄው ምንድነው አንዳንድ ሰው አዛን እያለ ይበላል ይጠጣል እስኪ ጨርስ ድረስ ይፈቀዳል ትክክል አይደለም አዛን አለ ማለት ሙአዚኑ በትክክለኛው ወቅት አዛን የሚል ከሆነ አዛን አለ ማለት ሱቢ ሰላት ጊዜ ገባ ማለት ነው ሱቢ ሰላት ጊዜ ገባ ማለት ደግሞ ጾመኛ ጾሙን መጾም ጀመረ ማለት ነው ታዲያ ጾሙን ጀመረ ካል እንዴት ይበላል እንዴት ይጠጣል ስለዚህ አላሁ አክበር ካለ ቀጥ ታረጋለ መብላት መጠጣት ኒካህ ላይ ያለ ሰው ካለ ማቆም አለበት ስለዚህ ጾማችን በዚህ አይነት ሁኔታ የምንጾም መሆን አለብን አርካኖቹን ሽሩጦቹን አሟልተን አላህ Subhanahu Wa Ta'ala ይቀበለን አላህ ያግዘን አላህ Subhanahu Wa Ta'ala በደጋግ የሱ ኢባዳዎች ላይ የምንበረታና ተቀባይነት ከሚያገኙ ሱባሮች መካከል ያርገን يا حي يا قيوم يا ذا الجلال والإكرام هذا والله أعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير وبارك فيكم والسلام عليكم ورحمة الله وبركاته